ነገር ሊያስደነግጥሽ እንደሚችል አውቃለሁ። ለኔ ራሱ ትልቅ ዱብዳ ነበር። ቆይ እኔም ሳላስብ የቀረው ነው እንደሚመስል ማለት አንቺም ከኔ ጋር ተመሳሳይ ስሜት አለሽ ማለት ነው? እና ውስጤ ባንተ ባይሳብ ነው በዛ እብድ በሆነ ሐሳብ መስማማ ይመስላል። የሆነ ሶሪ ምን እንደምልሽ አላውቅም። ስለ እናቴ ምንም አታስቢ፣ ነገርኩሽ እኮ ከሷ ሀብት በላይ አንቺ ነሽ የምታስፈልጊ። አይገርምም? ላፍታም ቢሆን እኮ ጭንቀቴን ረሳሁት። ያው ልጅን በጣም ፈጣሪ አንተን መጽናኛ አድርጎ ሰጥቶኛል። የኔ ቆንጆ በጣም ነው ማፈቅርሽ። እኔም በጣም ሰው ስትሆኝ እኮ ነው እንደሱ ማናገርሽ። በነገራችን ላይ ሴራሽ አልሰራም። ከሶሊ ጋር ድጋሚ አብረን ሆነናል። እናት ግን ይሄንን ነገር የሚፈቅድ ይመስላል። ሰምኛለሽ? ከዚህ በኋላ በእኔና በሶሊ መካከል እናቴን ብትሆን ያገባትም ደግሞ በቅርቡ ልንጋባ ነው። እስኪ ምን እንደምትሆኝ እናይሻለን። እንዴ በቅርቡ እንጋባለን? ለዚህ ፋንትሽ እናት ሆንሻለሁ ስትይኝ የነበረው ውሸትሽ ነው ማለት ነው? ሶሊ ፍጹም ውሸት አይደለም። እኔ ከምን ላይ ይቻላልሽ? እንደዛ ከሆነ በቃ ነው ጋር ደውይለታ። ደውይ። በፍጹም ይሄን ነገር አይደለም። ናኦድ ሶሊያናን እንደሚያፈቅራትና ሀብትና ንብረት ከፈለገ ጠንቀር ብሎ ይቅር። እኔ ለሀብትና ንብረት ስል ፍቅሬን ማጣት አልፈልግም። እኔ የእውነት አፍቅሬሻለሁ፣ ድራማ አልነበረም እያለ ነው። እኔም በሆድ ላንተ ምንም ስሜት የሌለኝ ይመስልሃል? ዝም ብዬ አልነበረም ላግዝህ፣ በሐሰትም ቢሆን ወደ አንተ የመጣሁት ላንተ ጥሩ ስሜት ስላለኝ እንጂ ብላለች። ናኦድ ከልቡ እንደሚወዳት ፍቅሩን ገለጸላት። ናኦድ ሶሊያናን ሊስማት ሲል ፓንዶራ ፊት ለፊት ተመልክታለች። በዚህን ጊዜ ፓንዶራ ያረረድብን ብላ የተፈጠረውን ነገር ለእናቷ ደውላ ተናግራ ነበር። ወይዘሮ አዜብም በዛሬው ውስጥ በስጭቷት ነው መሰል የራስሽ ጉዳይ ብላታለች። ፋንቱ ፋይሉን ያወጣችው እሷ መሆኗን አሳወቀች። በእውነት ልጅ ባል ሚስትህና ልጅህ ምንም አረመኔ ቢሆኑም በዚህ ጉዳይ ግን እጃቸው የለበትም። ፋይሉን አውጥቼ ለሲምባ የሰጠሁት እኔ ነኝ ብላ መልእክት አስቀምጣለታለች። ኮማንደሩም ቤተሰቡን ተንበርክኮ ይቅርታ ጠይቋል። አንተ እህትህን እንጂ እዚህ ቤት ሌላ ማንን ታምናለህ? እኔና ልጅን አሰቃይተህናል ብላ ነበር። ኮማንደሩም ከዚህ በኋላ የማደርገውን አውቃለሁ፣ ብቻ ለዛሬ እናንተ ይቅርታ አድርጉልኝ ብሎ ተንበርክኮ ቤተሰቡን ይቅርታ ጠይቆ ፈቶ ለቋቸዋል። ሴሪ አሁንም ቢሆን ፋንቱ ይሄንን ፋይል አውጥታ የሰጠችው በሲምባ በልጇ አስፈራርቷት እንጂ ሆን ብላ አልነበረም። ይሄን ማስተባበያ ደግሞ አንቺ ራስሽ ለኮማንደር ትነግሪዋለሽ፣ ካልሆነ ግን እያለች ነው። ፋንቱና ሶሊያና እንዲሁም ሴሪ ሆነው ተሰባስበው እያወሩ ሳለ ፋንቱ ወደዛ ቤት እንድትመለስ እናት ሆንሻለሁ ብለሽ ነበር፣ እያስመሰልሽ ነው እንዴ? የእውነት እናት የምትሆኝኝና የምትወጂ ከሆነ ወደዛ ቤት መመለስ አለብሽ እያለቻት ነው። ግን ደግሞ ፋንቱ ወደዛ ቤት አልመለስም ብላለች። በዚህ እየተጨቃጨቁ ሳለ ኮማንደሩ ሰተት ብሎ ያሉበት ቦታ ድረስ መጥቷል። ሴሪና ፋንቱ እንዲሁም ሶሊያና ሁላቸውም ተደናግጠዋል። ከዚህ ኮማንደር ምን አድርገው ሊያመልጡ ይችሉ ይሆን? ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ኮማንደሩ በዚህ ፋይል የተነሳ ቤተሰቡን አስሮ እያሰቃየ ይገኛል። ለዚህም ሲባል የወይዘሮ አዜብንና የፓንዶራን ጩኸት ስትሰማ በዛ ላይ የራብና የውሃ ጥማት ስሜቱን አስባ ምንም እነዚህ ሰዎች ክፉ ቢሆኑም ግን ደግሞ እኔ በሰራው ስራ እንደዚህ ሲቀጡ ቁጭ ብያ ላይም እያለች ነው። ፋንቱ ጉሮሯን አንቆ ሲገላት በህልሟ ብታይም ግን ደግሞ እንግዲህ እነዚህ ሰዎች ያለ ወንጀላቸው ሲቀጡ ዝም ከምል ለምን እዚህ ቤት መልእክት አስቀምጬ አልወጣም የሚል የመጨረሻ ውሳኔ ላይ ደርሳለች። ሶሊያናም ሆነች ሴሪ ቤት በሌሉበት ሰዓት ደብዳቤ ጽፋ ለኮማንደሩ አስቀምጣ ከቤት ወጣ ጠፍታለች። ኮማንደሩ በዚህ ሰዓት የሚያስጨንቀው ነገር ቢኖር የማንም ሰው ስቃይ ሳይሆን ራሱን አሳልፎ ለአቶ ተፈራ መስጠቱ፣ በአቶ ተፈራ እምነት ማጣቱን እያሰበ ይህን ፋይል ለማግኘት የማይጭረው የማይቆፍረው ጉድጓድ አልነበረም። ለዛም ሚስቱንና ልጁን ባዶ ክፍል አጉሮ በውሃ ጥምና በራብ በዛ ላይ ደግሞ በድብደባ እየተሰቃዩ ነው። ወይዘሮ አዜብም ሆነች ፓንዶራ ተስፋ የቆረጡ ይመስላሉ።
ከዚህ ሁሉ እውነቱን ተናገሪና ነፃ እንውጣ። ምናልባት የሶሊያና እናት ሞት የቆየ ስለሆነ በዛ ላይ ደግሞ አንቺ ምንም ሳታቂ ስለሆነ ምንም የሚያመጣብን ችግር ሊኖር አይችልም፣ ይቅር ይልሻል። ግን ደግሞ አሁን በዚህ ሁኔታ ሆነን መሞታችን ነው እያለች ነው። ወይዘሮ አዜብም አባትሽ ምን ያህል ራስ ወዳድ እንደሆነ ከራሱ ውጪ ማንንም ሊያስቀድም እንደማይችል አልገባሽም ማለት ነው። ስለዚህ ግዴታ አንቺ እሱን ስለማታቂው ይሄ ነገር አይገባሽም እያለቻት ነው። ግን ደግሞ ፓንዶራ በአባቷ ጭካኔ የተነሳ አባትነቱን ለመሰረዝ የደረሰች ትመስላለች። አቶ ኮማንደሩም ቤተሰቤን በዚህ ልክ ባሰቃይም ስለዚህ ፋይል ምንም መረጃ ላገኝ አልቻልኩም፣ መረጃ ከየት ነው ላገኝ የምችለው እያለ ወደ ክፍሉ በተመለሰ ጊዜ ፋንቱ ኮማንደሩን አንተሱ ጨካኝና አረመኔ እንደሆነ ፋይሉን ደግሞ የወሰደችው እሷ እንደሆነች ለሲምባ ውስጥ የሰጠችው እሷ እንደሆነችና በዛ ላይ ደግሞ ሚስቱና ልጁ ወንጀለኛ ቢሆኑም ጨካኝ አረመኔዎች ቢሆኑም ግን ደግሞ ከዚህ ፋይል ጋር ምንም እነሱን የሚያያይዛቸው ጉዳይ እንደሌለ ተናግራ ደብዳቤውን አስቀምጣለት ቤቱን ለቃ ጥላ ወጣለች። ኮማንደሩም ይሄን ወረቀት ባገኘው ጊዜ አንብቦታል። ይሄን ባነበበው ጊዜ እጅግ በጣም ተናዶ በየቦታው ደዋውሎ የራሴ ለሚላቸው ሰው የፋንቱን የትም ገብተው አሳደው እንዲያመጡለት ትዕዛዝ ሰጥቷል ማለት ነው። በዚህን ጊዜ ማንም ሰው ቤት ባሌለበት ሰዓት ነበር ፋንቱ የወጣችው። እናም ኮማንደሩ ሄዶ ቤተሰቡን ሚስቱንና ልጁን ተንበርክኮ ይቅርታ ጠይቋል። እነሱ ሊደበድበን ነው፣ ሊገለን ነው፣ አመጣጡ የቁጣ ነው እያሉ የሱን ኮቴ ሲቆጥሩ እሱ ግን ተንበርክኮ ይቅርታ ጠይቋቸው ፈቶ ለቋቸዋል። ከበሉና ከጠጡ ወደ ራሳቸው ከተመለሱ በኋላ እዚህ ቤትኛ መች ነው የምንታመነው? አንድም ቀን እኛን አምነህን አታውቅም። የምታምነው እህትና ልጅህን ነው። ከዚህ በኋላ ግን ምንም እንዲታረገን አንፈልግም እያሉ ነው። ፓንዶራ ግን አንተ ለኔ አባቴ አይደለህም የሚል ውሳኔ ላይ ደርሳለች። ኮማንደሩም እንግዲህ ሚስቱ ንጹህ እንደሆነች ያሰበ ይመስላል። አንቺ መጀመሪያውኑም ነግረሽ ነበር፣ አንቺን ባለመስማቴ እጅግ በጣም ይቅርታ። እንደነገርሽኝ አንቺን ሰምቼ ቢሆን ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር፣ እባክሽ ይቅርታ አድርጊልኝ እያለ ነው። እሷም እንግዲህ በድፍረት ማሷ የሲምባ ሰላይ እንደሆነች ከመጀመሪያው ነግሬህ ነበር፣ ድምጽ ሪከርዱንም ቢሆን እህትህ ለኔ ያሳበበችብኝ እንጂ እሱንም ቢሆን እኔ አንተን ለመጉዳት አልነበረም እያለች ነው። ወይዘሮ አዜብ ጨዋ አጫውቷታል። እንግዲህ አቶ ኮማንደርም እህቱ ላይ ትኩረቱን ያደረገ ይመስላል። ሴሪያ ገራማን ብላ ቀንቧ ቀጫ እያለች ወደ ቤቷ ስትመለስ መንገድ ላይ እያለች ፋንቱ ደውላላታለች። ፋንቱ መንገድ ላይ እንደሆነችና ወደ ቤት እየደረሰች እንደሆነ ሴሪ ስትነግራት እኔ ቤት የለሁም ነበር ያለቻት። የወይዘሮ አዜብና የፓንዶራ ስቃይ ምንም መጥፎ ሰዎችም ቢሆኑ እንግዲህ እነሱ ባላጠፉት እኔ ህሊናዬ እሺ ሊለኝ አልቻለም። ስለዚህ እውነቱን ተናግሬ ወጥቻለሁ። ለሶሊ እባክሽ ታስፈልጊያታለሽ፣ ሶሊን ጠብቂልኝ፣ እንደምወዳትም ንገሪያት እያለቻት ነበር። ፋንቱን እባክሽ ያለሽበትን አሳውቂኝና እንገናኝ ብትላትም ግን ደግሞ ፋንቱ ስልኩን ዘግታባታለች። ናኦድና ሶሊያና ተገናኝተዋል። ናኦድና ሶሊያና በተገናኙበት ጊዜ እጅግ በጣም ደስተኛ ነበሩ። ናኦድም በዚህ ስሜት ስላየሁሽ በጣም ደስ ብሎኛል፣ ትንሽ ቀለል ያለሽ ትመስያለሽ እያላት ነበር። እሷም ሀዘኑን ሙሉ ለሙሉ ባትረሳውም ከሱ ጋር ስለሆነች ደህና እንደሆነች ነግረዋለች። እና ናኦድም እንግዲህ የተገናኙበት ነገር የሐሰት ቢሆንም ግን ደግሞ እሱ ጋር አንድ እውነት እንዳለ ነግሯታል። እሷም ናኦድ እባክህ ይቅርታ አድርግልኝ፣ ላግዝህ ባለመቻሌ በጣም ይቅርታ አድርግልኝ ብለው ነበር። እሱ ግን አሁን ያንን ታዩና ግን ደግሞ እኔ ጋር ያለውን እውነት ልንገርሽ እያላት ነው። እሷም ምንድነው ብላ ለመስማት በጓጓችበት ጊዜ ናኦድ የድራማው ሳይሆን የእውነት እንዳፈቀራትና እሷን ካገኛት ጀምሮ ለሷ ጥሩ ስሜት እንዳለው ግን ደግሞ በእህቷ ይሄ ግፍና በደል ከደረሰባት በኋላ ደግሞ የበለጠ እንደምታሳዝነውና እንደሚወዳት ነግሯታል። ፍቅሩ የእውነት እንደሆነም ገልጾላታል። ግን ደግሞ እኮ እናትህ ብለው ነበር። የእናቴ ነገር አንቺን አያሳስብሽም? እኔ ለእናቴ ስል ሀብትና ንብረቱ ጥንቅር ብሎ ሊቀር ይችላል እንጂ እኔ አንቺን መተው አልፈልግም። አንቺ ለኔ ሰላሜ፣ እረፍቴ፣ ፍቅሬ ነሽ። ስለዚህ ፍቅሬን አስቀድማለሁ፣ እናቴ አይመለከታትም ብሏል። ሶሊያናም እኔ ላንተ ምንም ስሜት የሌለኝ ነው የሚመስልህ?
ያለ ምንም ነገር ላግዝህ የመጣሁ ነው የሚመስል። እኔም ቢሆን እኮ በዝምታች ነው እንጂ ወድጄሃለሁ ብለዋለች። በጣም ደስተኛ ሆነዋል። እንግዲህ ናኦድም ሀብትና ንብረቱ ይቅርብን ቢልም እሷ ግን ስሜ መታደስ አለበት፣ እናትህ እውነታው ማወቅ አለባት እያለች ነው። የእናቴን ጉዳይ ታዩ ቢላትም ግን ደግሞ ሶሊያና በጭራሽ እሱም መተው አልችልም፣ ተውም ብል መተው አልችልም፣ ምክንያቱም እውነቱን ማወቅ አለባት እያለችው ነው። እሱም ቢሆን በሂደት ይሆናል። እናቴ እኔና አንቺን ልትለያየን አትችልም፣ እኔና አንቺን ማንም አይለየንም። ለዛች አስመሳይና መሰረቴትሽ ደግሞ ከዚህ በኋላ አሳልፌ አልሰጥሽም፣ እኔ ያለሁልሽ ከጎንሽ እያላት ነው። ቤቱ ድረስ ወስዷት እንግዲህ ምግብ መስራት ባይሆንለትም ቡና ፍልቶ ጋብዟታል። ሶሊና ናኦድ ጥሩ የፍቅር ጊዜ አሳልፈዋል። እናም እንግዲህ በስተመጨረሻ ወደ ቤቷ ለመሄድ እየተዘጋጀች ባለችበት ጊዜ ስለ እናቱ አንዳንድ ታሪኮችን በዛ ላይ ደግሞ በጊዜውና ፓንዶራን እንደሚወዳት ቢወዳትም ግን ደግሞ የሆነ የሚያጠራጥረው ነገር እንደነበረ ጭምርም ተናግሯል። ግን ደግሞ ማንንም ቢሆን ሶሊያናን በሚወድበት ልክ ወዶ እንደማያውቅም ጭምር። እናም በዚህን ጊዜ እንግዲህ ታዲያ እናትህን ለምንድን ነው የምጠላት ብላ ጥያቄ አንስታ ነበር። እናቱን የጠላበትን ምክንያት አሳማኝ ምክንያት ያለውን ሚስጥሩን ለዘላለም ደብቀዋለሁ ብሎ ያሰበውን ግን ደግሞ ሸክሜን ካቀለለልኝ ብሎ ለሶሊ ነግሯታል። ይህ የሚሆነው ምንድነው ለአባቱ ህመምም ሆነ መሞት ምክንያት የሆነችው እናቱ እንደሆነችና እናቱ ከዕለታት አንድ ቀን ከሌላ ሰው ጋር እንደነበረች አባትና ልጅ እጅ ከፍንጅ እንደያዟት አባትየውም በዛ ድንጋጤ ያልጋ ቁራኛ እንደሆነ ከዛም እንደሞተ ሀብትና ንብረቱንም ይወዳት ስለነበረ በሷ ስም እንዳደረገ ጭምር። ግን ደግሞ እናቱም ቢሆን በዚህ ምክንያት ባልዮ መሞቱን ካወቀች በኋላ ከዛ ሰውም ጋር እንዳልሆነችና ከዛ በኋላ ከማንም ሰው ጋር ምንም አይነት ግንኙነት እንደሌላት በጸጸት እየኖረች እንደሆነም ጭምር ነግሯታል። እና ሶሊያናም እጅግ በጣም አዝናለች። ግን ደግሞ ለናኦድ ሸክሙን አቀላለታለች። በዚህ ሁኔታ ላይ ሳሉ ወደ ቤት መሄድ ፈልጋ ሊሸኛት መንገድ ላይ በወጡበት ነበር። ድንገት እንግዲህ ፍቅራቸውን ተገላልጸው እንዲሸኛኙ ሲሉ ድንገት ፓንዶራ ደርሳለች ማለት ነው። ፓንዶራ ባየችው ነገር እጅግ በጣም በስጭቷ ተረረደብን ትክን ብላ ጭሱ ይታይ ነበር። እናም በዚህን ጊዜ የደወለችው ለዛችው አስመሳይ እና መሰሪ እናቷ ነበር። ለእናቷ ደውላ ያየሁትን ነገር አታምኝም እያለቻት ነበር። እናቷም ምን አየሽ? ምን ገጠመሽ? በምን ፍጥነትስ ወጣሽ? ባለቻት ጊዜ እንግዲህ ሶሊያናና ናኦድ አንድ ላይ እንዲሆኑ ፊት ለፊቷ ሮማንቲክ የፍቅር ጨዋታ እየተጫወቱ እንደሆኑ በነገረቻት ጊዜ እናቷ አሁን በዚህ ፍጥነት እንዴት ነው የወጣሽው? ምን ጊዜ ነው የወጣሽው? እያለቻት ነበር። እሷም የእውነት ከሱ ጋር እሷ ከፍ ብላ ወይም በፍቅር የደስታ ህይወትን ከኖረችማ እኔ ፓንዶራ የለሁማ እያለች ነበር። እናቷም ከሲዶች ካልሰማሽ ራስሽ ጉዳይ እያለች ነው። ፓንዶራ እንግዲህ ከኔ ጋር በነበረበት ጊዜ አንድም ቀን በዚህ ልክ ሲስቅና ሲደሰት አይቼ አላቅም ነበር። ግን ደግሞ እኔ የምጥለው ነገር ሁሉ እሷ ስታነሳው ለምንድን ነው በእሷ ላይ የሚያምረው እያለች ነው። ኮማንደሩ እንግዲህ አሉ የተባሉትን የስራ ግብረ አበሮቹን በሙሉ ለፋንቱ ፈልጋችሁ አንጡልኝ፣ ጉሮሮን አንቃችሁ አንጠልጥላችሁ እያለ የዛቻና ማስፈራሪያ ናዲያ ጉድ አድለኳል። በዚህን ጊዜ ሴሪ ወደ ቤት በተመለሰች ጊዜ ወንድሟ ሲብሰለሰል ደርሳለች። እናም እንግዲህ እስረኞቹ እንዴት ተፈቱ ማውቃለች። ፋንቱ የፋይሉን እንደወሰደችው አንቺሞች ሶሊ ታውቃላችሁ ብሎ በጠየቀ ጊዜ ሁሉም ሰው እንደሚያውቅና ግን ደግሞ ይህን የተደረገው ሲምባ በልጇ አስፈራርቷት እንደሆነም ጭምር ተናግራለች። ይህንኑ ደግሞ ወይዘሮ አዜብ እንደምታቀም ጭምር ነግረዋለች ማለት ነው። ግን ደግሞ ኮማንደሩ ይሄን ሊያምን አልፈለገም። ግን ደግሞ እውነታው ይሄ ነው፣ ብታምንም ባታምንም ፎቶውን ራሱን ከራሷ ጋር ቪዲዮ ማስረጃ አምጥቻ ሳይሃለሁ ብላ ቃል ገብታለች። ኮማንደሩ ሚስትና ልጁን ያለ ስራቸው ባላጠፉት ጥፋት መቀጣት አልነበረባቸውም እያለ እየተብሰለሰለ ነው። ሴሪ ይህን ነገር እኮ ከዚህ በፊትም በሶሊ ላይም አድርገው ነበር፣ ግን ደግሞ በሶሊ ላይ ባደረከው ጊዜ እንደዚህ ስትበሳጭም ሆነ ስታዝን ስትጸጸት አይቻላቅም እያለች ነው። እና ግን ቢያንስ ይሄ ነገር እንደሆነ ራሷ አዜብም ታውቃለች ብላለች። በአዜብና በሴሪ መካከል ያለው ሚስጥር እንደዚህ እንደፈለገች እንድታሽከረክራት ያደረገው ሚስጥር ምን እንደሆነ ሁሌ ኮማንደሩን ግራ ያጋባዋል።
ፓንዶራ እናቷን ይሄ ሚስጥር ለአባቴ ነገር ሁልጊዜ የእሱ እስረኛ ሆነን ከምንኖር ደግሞ አሁን ምን ልናረግ እንችላለን? ይሄ ቪዲዮ እስካለ ድረስ መቼም አሸናፊ ልንሆን አንችልም የሚል ሀሳብ ፓንዶራ ብታመጣም ግን ደግሞ እንግዲህ ወይዘሮ አዜብ ሴሪን ከነ ሚስጥሯ መቅበር እንችላለን። ሶሊያና እንደሆነች ፈዛዛ ደንጋዛ ስለሆነች ምንም የምታመጣው ለውጥ የለም። ስለዚህ ግዴታ እንግዲህ ይሄንን ሚስጥር ከነ ሚስጥሯ ይዛው እንድትቀበር ማድረግ አለብን የሚል ውሳኔ ላይ ደርሰዋል እናትና ልጅ። በሌላ በኩል እንግዲህ ፋንቱ ለሶሊያና ደውላላት ነበር። ናኦድና ሶሊ አንድ ላይ ሆነው ሊሸኛት በወጡበት ጊዜ ነበር ሴሪ የደወለችው። ሴሪም ፋንቱ ከቤት እንደወጣችና ሚስጥሩን በሙሉ ተናግራ እንደወጣች ስትነግራት አሁን ለፋንቱ ደውለን ቶሎ ልናገኛት ይገባል፣ አንድ ላይ ሶስታችንም ተገናኝተን ማውራት ይኖርብናል የሚል ውሳኔ ላይ ደርሰዋል። በዚህም ተስማምተው ሶሊ እንግዲህ ሴሪ ጋር ቻው ብለው ሄዳለች። ፓንዶራ ይሄን ተጠቅማ አሁን ሶሊያና ጥላ ስትሄድ አይቻለሁ፣ እኔ ግን ከልቤ ስለምወድህ መቼም ጥዬ አልሄድም ብለው ነበር። አንቺ መች ሰው ነሽና ነው የሰው ክብር የሚሰጥሽ? ጭራሽ ላይሽም አልፈልግም ብሎ አከላፍቶና አዋርዶ ቅሌቷን አከናንቦ ፓንዶራን መልሷታል ናኦድ። ፓንዶራም እንዴት ተለመደው ዛቻና ማስፈራሪዋን ተናግራለች። እኔ እያለሁ በጭራሽ ሶሊና ናኦድ አንድ ላይ ልትሆኑ አትችሉም እያለች እየፎከረች ነው። እንግዲህ ሶሊና ሴሪ እንዲሁም ፋንቱ አንድ ላይ ተቀምጠው ወደ ቤት መመለስ እንዳለባት እየተናገሩ ነው። እባካችሁ ይቅርታ አድርጉልኝ፣ እነዛ ሰዎች ምንም ክፉ ቢሆኑም በእኔ ጥፋት ግን እነሱ ሲቀጡ ማየት መጨከን አልቻልኩም ብላ ነበር። ሶሊያና እንግዲህ ይሄን ልታረጊው እንደምትችይ እኔ ቀድሜ የማቅ ነበር፣ ምንም ሀሳብ አይግባሽ፣ ምንም ችግር የለውም ብላታለች። እና ግን አሁን ወደ ቤት መመለስ አለብሽ ብለዋል። ለዛም እንግዲህ ሲምባና ናሆም ቪዲዮ ሰርተው እንዲልኩላቸው ፈልገዋል። ግን ደግሞ ይሄን ቪዲዮ አልስማማም ብላ ፋንቱ ሲከራከሩ ድንገት ኮማንደሩ ደርሷል። ከዚህስ ከኮማንደሩ ውጭ በምን መላ ሊያመልጡ ይችሉ ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ